ሰለጠኝ ቆረጠኝ ነው። እሱን ወደሽ አይደለም ተገደሽ ነው የምትወስጂው። አንደኛ ነገር እስካሁን ስትለፈልፊ የነበረውን ነገር እሱን ወስደን ለፖሊስ ጣቢያ ሄደን እናገራለን። ስለ ናቲ አውቃለሁ። ስለ ልጅሽ ናቲ ማን ነው? ስለ ልጅሽ እና ናቲ ምንድነው? ምን አረገ? ስለ ልጅሽ ልጅ ምን አረከው? አሁን ከተምርት ቤት ይወጣል አይደል? ይወጣል። ምንድነው? የኔ ልጆች ያገኙታል። እና ምን አረገ ልጄ? የኔ ልጆች ያገኙትና ወንድሜ ላይ ያደረግሽውን ነገር ይኸውልሽ፣ የሰማሽኝ ነው። ለ7 ዓመት ነው እዛ አሜሪካ ሲሰራ የነበረው። እሷን የምትሉት አዋቂ ቤት ነው የምትሉት ወይስ ምንድነው የምትሉት? አሁን እኮ ሕክምና ነው የምትናገራችሁ። ሕክምና ምን ይሰራበት? ሕክምና ይወዳል ያልኩ እኮ ምን መፍትሄ ልትነግረኝ አልቻልክም። ፎቅ ላይ ራሱን ሰቅሎ የሚከሰከስ እናደርገዋለን። ሁለተኛ ነገር ደግሞ እድሜ ልክሽን እስር ቤት እንድትበሰብሽ ያደርግሻል። እነኚህ ነገሮች የማትፈልጊ ከሆነ ከልጅሽ ጋር በሰላም መቆየት የምትፈልጊ ከሆነ አሁን አይደለም በሌላ ቀን ነው አመቻችቼ ነው እንጂ አሁን እንደመጣው ጠራችሁ ይመጣው በዚህ ሆኖ እንደሚሄደው እኔም እኮ ሰዓት እፈልጋለሁ። ጊዜ ምን ሰዓት ምን ያስፈልጋል? እኔ የመጣሁበት ሰዓት አሁን ዝም ብዬ ነው የመጣሁት ሳይሆን ማሚዬ። ሰላም ተወዳጆች ነው የተከበራችሁ የኛ ቤተሰቦች እንደምን ከርማችኋል? በጣም ደህና ነን። እንግዲህ ሰሞኑን እየተፈጠረ ያለው ነገር በጣም እያሳሰበን ነው። የምንችለውን ያህል አቅማችንን እያደረግን እንገኛለን። ያው አንዳንድ ነገሮች ካሜራ ላይ መውጣት ስለሌለባቸው ነው። አንዳንድ ነገሮች ትንሽ ፕራይቬት መሆን አለባቸው። ከዛ አንግል ነው እኛ የምናደርገውን እያንዳንዱን ነገር ለእናንተ ሚዲያ ላይ የምናወጣው ከሆነ ጠላትም ወይም ደግሞ እኛን የሚከታተለን የኛ ወዳጅ ያልሆነ ሰው መረጃ እንዲደርሰው እናደርጋለን ከማለት አንፃር ነው እንጂ አንድም ቀን አሁን እንደዛ ሆኖ ስራ የፈታንበት ቀን የለም። እነሱ እንዲያዩ የምንፈልገውን ነገር ነው ስናሳይ የነበረው። ዛሬ ደግሞ አንድ አሪፍ መረጃ ስለደረሰን ነው ይሄን ነገር ከእናንተ ጋር አብረን በጋራ መመልከት እንችላለን። ኦሬዲ የሆነ መፍትሄ ላይ መድረስ እንደምንችል እርግጠኛ ስለሆንኩኝ ነው ይሄን ነገር የምቀርጽላችሁ። ከዚህ ቀደም በጣም ብዙ ነገር አድርገናል። ክፍለ ሀገር ሁሉ ሄደናል። ጉዳዩ ተሰርቶበታል የተባለበት ቦታ ሁሉ ሄደናል። ግን ልናገኘው አልቻልንም። ግን አሁን ዛሬ ያገኘነው ሰው በጣም ሁነኛ ሰው ነው። ሰላምን ስታግዛት የነበረች አንድ እናት ናት። ሰላምንና ላይክ ድግምት የሚሰራውን ጠንቋይ ነው የሚባለው አይደል ነው፣ ብቻ ግን እሱ ጋር የምታገናኛቸው በመሃላቸው ያለች ላይክ እንደ ድልድይ የሚጠቀሙባት አንድ እናት አለች እና እሷ ላይ ነው የደረስነው። ባደረግነው ክትትል መሰረት እሷ ላይ ደርሰናል እና ስለዚህ እሷን ጠርተናታል። ባርኪም እዚህ ላይ እንድታግዘኝ ፈልጌ ነበረ። ባርኪም መልካም ፈቃዷን ሰጥታኛለች። መልካም ፈቃዷ ሳይሆን ግዴታዋ ነው። በእርግጥ ከዚህም በፊት በነበረኝ ጆርኒ ላይ ስታግዘኝ የነበረች ጓደኞች፣ በዚህ አጋጣሚ በጣም አላመሰግንሽም። በእርግጥ ግዴታዋ ነው፣ ጓደኛዋ ነው። በግድ አይሆንም ብዬ በቃ መሄድ አለብኝ ብዬ በግድ ነው የመጣሁት እዚህና እኔም ማግኘት አለብኝ፣ እኔም ከጎን መሆን አለብኝ። ብቻውን ነበረ ሊመጣ የፈለገው፣ ሁሉንም ነገር ሊያደርግ የፈለገው ብቻውን ነበረ። አይ ብዬ ነው እኔ በግድ የመጣሁት እና ያለውን ነገር ሁላ አንድ ላይ ብንሆን ይሻላል ከአንድ ብርቱ ሁለት መድኃኒቱ ስለሚባል ያው ምንም ነገር እንትን ቢል አብረን ብንሆን ይሻላል ብለን ያው አቅደናል። እና ሴት ልጅ ደግሞ ብልሃተኛ ነች። ስለዚህ ሳደርግ ታስታክለኛለች ምናምን ነገር እና ደግሞ ጠርተናቸዋል። እናት ናቸው። የተወሰነ ነገር በሳቸው ጉዳይ ላይ ማጣራት ያለብንን ያህል አጣርተን ነው እዚህ የቀጠርናቸው። እየመጡ ነው። ኦልሬዲ ከመጡ በኋላ እያንዳንዱን ነገር ቴክኒካል የሆኑ ነገሮችን እየጠቀምን የምናወጣጣቸው ይሆናል። እኛ ያሰብነው ለጊዜው ከውጭ አንድ የሚመጣ ዲያስፖራ አለ እና እሷ ደግሞ ዲያስፖራውን ትፈልጓለች እና ዲያስፖራው ላይ ድግምት ማሰራት ትፈልጋለች ወይ መስተፋቅር ማሰራት ትፈልጋለች ነው የምንላት። ስለዚህ ያው ገንዘብ የሚከፈላቸው ከሆነ ምንም የማይሰሩት ጉድ የለም እና እሱን በጣም ከበቂ በላይ የሚባል መረጃ ስላሰባሰብን በደካማ ጎናቸው ገብተን እርግጠኛ መሆን መቻል አለብን። ራሳቸው መሆናቸውን ከራሳቸው አንደበት መስማት መቻል አለብን ብለን እናስባለን። ስለዚህ አሁን እዚች ጋር የምናደርጋለን መሰላችሁ ተመልካቾቻችን? አሁን ኦልሬዲ እየደረሱ ነው። እኛ ያልናቸው ቦታ ላይ ነው እየመጡ ያሉት፣ እየደረሱ ነው። ስለዚህ ከመጡ በኋላ እንቀጥልላቸዋለን። ምክንያቱም አሁን እዚች ጋር ካሜራማናችን ቆሞ እነሱ ከገቡ ምንም መተንፈስ አይችሉም ብለን እናስባለን። ስለዚህ እንደዛ ከሚሆን ራቅ ያለ ቦታ ላይ ምናምን ነገር ድብቅ ካሜራ እናስቀምጥና እዛ
እንዲያወሩ እናደርጋቸዋለን። እንዲያወሩ ካደረግን በኋላ ካሜራማኑም ገብቶ ቢቀርጽ ኖርማል ነው። አንዴ ከለፈለፉ በኋላ ችግር የለውም። ግን ከዛ በፊት ግን ካሜራማን እንደዚህ አቁመን እነሱን ራሱ አውሩ ብንላቸው ራሱ ያን ያህል ግንኙነት ኖሯቸው የሚያወሩ አይመስለኝም። ሰው ከዛ አንጻር ካሜራ እናስተካክላለን። ካሜራ ካስተካከልን በኋላ እሳቸው ከመጡ በኋላ የምንቀጥላቸው ይሆናል። እስከዛ ማለት የምትፈልጊ ነገር የርሶት ነገር ካለ ይምጡና ፈጣሪ የሚያግዘን እንግዲህ እሳቸው ይሆናሉ ብዬ አምናለሁኝ፣ እርግጠኛ ነኝ። ያው ካለን ኢንፎርሜሽን አንጻር ሌላ ማንም ሊሆን አይችልም ብለን እናስባለን። ራሳቸው ናቸው የሚሆኑት። እንግዲህ ከዚህ በኋላ እንቀጥላቸዋለን። ልክ እንደመጡ ጀምሮ ካሜራው ከመምጣታቸው በፊት ይስተካከላል። ግን ለእናንተ የምናሳያቸው እነሱ ከመጡበት ሰዓት ጀምሮ እናንተንም እንዳይሰለች ከመጡበት ሰዓት ጀምሮ የሚከናወነውን ነገር የምናሳያቸው ይሆናል። እስከዛው ድረስ ግን የትም እንዳትሄዱ አብራችሁን ቆዩ። እንግዲህ ተመልካቾቻችን ካሜራማናችንን ተደብቆ እንዲቆም አድርገናል። ምክንያቱም ሴኩሪቲ ድብቅ ካሜራ ካደረገው አንድ ቦታ ላይ ነው የሚሆነው። በደንብ እንደ ልባችን መጫወት አንችልም። ምናልባት መጫጫህ ምናምን ነገር ካለው ቦታው አመቺ ቦታ ላይ ስላልሆነ ካሜራማኑ ራሱ ተደብቆ እንዲይዝ አድርገነዋል። እንግዲህ አሁን ማሚ እየመጣች ነው። እየመጡ ነው። ትልቅ ሰው ናቸው። እሺ በቃ ሰላም ነው። ለጉዳይ ነበር የፈለግነው። እንዴት እኮ እንደሚወራ ግራ ይጋባል ጉዳዩ። እኔ እንጃ አንዳንድ መረጃዎች ምናምን ስለርሱ ደርሰው ነበረ እና መረጃ እንዴት እኮ እንደሚወራ ግራ ስለገባኝ እንዴት ትርዳል? ምንድን ነው? እሺ በቃ እንዲህ በቀጥታ እንደዚህ ነው ብሎ ማውራት ትንሽ አሳፍሮን ነው። ብቻ ጉዳዩን እንንገሩትና የሚያግዙን ከሆነ የሚያውቁትም ነገር ካለ ነገር ካሉትም ከእድሜትም አንጻር ብዙ ነገር ያውቃሉ ብለን እናስባለን። የተወሰነ ደግሞ የልብ ወዳጆቻችን ወደ እናንተ ጠቁመውን ነው። ግን ብቻ ምንድን ነው ወይ ነገረኛ ምንድን ነው የሚያስፈራ ነገር? አይ የሚያስፈራ ሳይሆን ምናልባት የተሰጠን መረጃ ምናልባት የስህተት ምናምን ነገር ከሆነ እርሱ እንዳናስቀይም ምንም ምንድን ነው የምረዳችሁ ነገር ከሆነ እረዳችኋለሁ፣ ማይሆን ከሆነ አይሆንም እላችኋለሁ። ምንድን ነው ልጆቼ? እንደዛ ከሆነ በጣም ጥሩ። እሺ እንትን ነው ከእሷ ጋር እዚህ በልጅነት አብሯት ያደገ አንድ ወጣት ልጅ ነበር። በጣም ይፋቀሩ ይዋደዱ ነበረ። ከዛ ከጊዜ በኋላ አሜሪካ ሄደ። አሜሪካ ረጅም ጊዜ ቆይቶ ነው የመጣው እና እዚህ ሲመጣ በመሀል ላይ ትንሽ ያለመግባባቶች ምናምን ተፈጥሮ ነበር እና በጣም ብዙ ጊዜዋን አሳልፋለች ከእሷ ጋር። ልጅነቷን አታለች። በሱ የመጣ በጣም ብዙ ነገር አሳልፈዋሉ እና አሁን ላይ በቃ የኔና ያንቺ ነገር አብቅቶለታል እና እንደ ጓደኛሞች ነው መሆን የምፈልገው ነው እያላት ያለው። ግን ውስጡን ያፈቅራታል፣ ይወዳታል። ግን አሁን ላይ እንደዛ አይነት ነገር እያለ ነው። እዚህ ከመጣ በኋላ ደግሞ እንግዲህ የአዲስ አበባ ሴቶችን እንግዲህ ያውቃሉ፣ በጣም ቆንጆዎች ናቸው እና አፈፍ እንዳያደርጉባት ተጨነቀች እና ልክ እዚህ እንደመጣ እሷን እንዲል ነው ሀሳባችን እና ተጨነቅን። እንዴት ብለን እንድናወራው ግራ ገባኝ። በጣም ያው ጉዳዩ አስጨናቂ ነው ማለት እኔ እሱንም ማጣት አልፈልግም ምናምን እና ያው እንደምንም ብለው እንዲያግዙኝ ነበር። እሺ አሁን እኔን የጠቆማችሁ ማን ነው? አሁን እኮ ቀጥታ እንደዚህ ነው ችግራችሁን አወራችሁ። የት እንደወስዳችሁ ነው የፈለጋችሁ? ወደ እኔ ሲላካችሁ ማን ነው? እርሶ የትም ይውሰዱን ብቻ መፍትሄ ይኑረው ነው እንጂ የትም እርሶ የተሻለ ነው የምትሉት ቦታ ላይ ከወሰዳችሁን እንግዲህ እንደነገርኩት ዲያስፖራ ነው። ወደ 7 ዓመት ነው እዛ አሜሪካ ሲሰራ የነበረው። እሷን እናንተ የምትሉት አዋቂ ቤት ነው የምትሉት ወይስ ምንድን ነው የምትሉት? አሁን እኮ ሕክምና ነው የምትሉት። አልተናገራችሁም። እሱን ነው ሕክምና ምን ይሰራበት ሕክምና ይወዳል ያልኩ እኮ ምንም መፍትሄ ልትነግረኝ አልቻልክም እኮ። በቃ የመጣበትን ግልጽ አድርገህ ትናገርም እንዴ? እንደዚህ ነው እንደዛ ሲወራ ደግሞ እኮ አንዳንድ ሰው አይወድም እና አዋቂ ቤት ነው። እርሶን ደግሞ ወደዚህ የጠቆሙን ደግሞ የሰፈር ሰዎች ናቸው። ወደ ኮልፌ አካባቢ እና የሩስ ምናምን የሚባሉ ሰዎች ናቸው። ማሚ ነው የምትባለው። ማሚ ብላችሁ ብታወራት አራዳ ናት፣ ትግባባችኋለች። ቶሎ ደግሞ መፍትሄ እሷ ጋር ማይጠፋም ምናምን አሉ። ብዙ ዲቴል ነገር አልነገሩንም። አዋቂ ሰው ታውቃለች ምናምን አላሉንም። ግን
ብቻ ዞሮ ዞሮ አንደኛ ነገር እሷ በጣም ሰውየው ላይ ለፍታበታለች፣ ልጅነቷን አታበታለች። ከዛም ሲያልፍ ደግሞ 7 ዓመት ሙሉ የሰራው ገንዘብ አለ እሷ ከሱ ታገኛለች። ስለዚህ እሷም አሁን ጥሩ ገንዘብ አላት። እሷም ለኛ ለርሶ ለኔ ነገር ተተፋለች። እኔ አይደለሁም የምሰራው ነው። እንደዚህ ሰዎች አሳየኝ ሲሉኝ አሳያቸዋለሁ ወስጄ ይሄን አሁን አንተ በቀጥታ ብትነግረኝ ነው እንጂ ሆነ እንደዚህ ያስነግረኝ ሌላ ችግር አለ ወይ ብዬ ነው እንጂ ይሄ በቃ አሳይ ሲሉኝ አሳያለሁ። ልጄ በቃ መፍትሄ ያለው ከሰውየው ነው ከኔ አይደለም። እኔ ግን ያው ታውቃለህ ዝም ብዬ አይደለም ወስዳችሁ ወደሱ የሆነ ነገር ያስፈልገኛል። እኔ ያው እንግዲህ ከሰውየውም ከፈለጋችሁ ደግሞ ደህና ነገር ይፈልጋል እንጂ ይሰራላችኋል። ግን ደህና ነገር ይፈልጋል ሰውየው። እኔም ቢሆን ዝም ብዬ አልሄድም። እሺ ምን ያህል ይፈልግብናል ከኛ? እሱማ እንግዲህ ከሱ ጋር ተነጋገሩ። ግን ደህና ነገር ነው የሚፈልገው። ደህና ነገር ማለት ደህና ብር ይፈልጋል። እሺ ምን ሊያደርግልን ይችላል ሰውየው? ይሄው ያለችውን የፈለገችውን ያደርግላታል። እኔ ከስራው ውስጥ አልገባም። እኔ አላደርግም። አይ አንቺማ አታደርጊውም። ግን ደግሞ ካለሽ እስከዛሬ ብዙ ሰው አገናኝተሻል ብዬ ተስፋ አደርጋለሁ። እንደሱማ እንደ ችግራቸው እንደሚመጡ እንደ ችግራቸው። ስለዚህ እኛ የፈለግነውን ነገር ሁሉ ማግኘት እንችላለን ማለት ነው ከሰውየው። ትችላላችሁ። እሱ ይሰራላችሁ ነው። እኔ ተከትዬ አላየሁም። እንግዲህ ሰርቶላችሁ ሲሄድ ነው ማየው። አኮ ግን የተሳካላቸው ምናምን የጠቆምሻቸው የተሳካላቸው ሰዎች አሉ። ያው ሰርቶ ይሄዳሉ። ያው እንደዛም ያደርግላቸው አሉ። በቃ ተስተካክሎላቸው ብራቸውን ተከፍለው። ስለዚህ አሁን እኛ የምንፈልገው ማሚ አሁን ስለ ስራ ካወራን ከዚህ በኋላ እንተፋፈርም አይደል? እኔ ምን ያሳፍረኛል? ምን ነገር። ስለዚህ እኔ አሁን ከሷ ጋር ያን አልጠለቅ ያለ አይነት ዝምድና የለኝም የሰፈር እስከመተዋወቅ ውጭ። እኔ ምንም አይነት ሳንቲም የሚሰጠኝ ከሆነ ወደፊት ነው። ስለዚህ አንቺም እንደኔ ትመስኛለች። ስለዚህ እኔም አንቺም እሷም ተጠቃሚ ምን ሆነበት እሷ ፍቅሯንም አግኝታ እግረ መንገዷን አንድ ማንዋሽሽ ነገር ገንዘብም ትፈልጋለች አይደል? በቃ ከዚህ በኋላ እኮ አንወሻሽም አይደል? እሷም መስመራችን ላይ ገብታለች፣ አንቺም አትዋሽም ከዚህ በኋላ። ስለዚህ እሷም ገንዘብ ትፈልጋለች፣ እኔም ገንዘብ ፈልጋለሁ፣ እርሶም ይፈልጋል፣ ሁሉም ይፈልጋል፣ ሰውየውም ይፈልጋል፣ አዋቂው ይፈልጋል። ስለዚህ በጋራ የሚያግባባን ነገር በቃ ገንዘብ ነው። ስለዚህ አሁን በነፃነት ማውራት እንችላለን ማለት ነው። ይቻላል። እኔ ያሳይን ካላችሁ ወስጄ ያሳያችኋለሁ። ቆንጆ። ስለዚህ አንድ የምንፈልገው ነገር እሷን እንዲወዳት እንዲያፈቅራት። እሱ ለኔ አይደለም የምትነግረው፣ ለሰውየው ነው የምትነግረው። ምናልባት እንደሚሰራው ምናምን እንደሚሰራማ ነገርኩሽ እኮ አሁን ተስተካከለልን እያለ ብር እየሰጡት ይሄዱ ነው። አሁን የምንሄደው አይ ቲንክ ከተማ ውስጥ አይደለም አይደል? ስለዚህ ከከተማ አርቀን ነው የምንሄደው። ከከተማ አርቀን ስንሄድ ደግሞ ጊዜያችንና ምናባክነን የምንሄደው ያለ ምንም መረጃ ከሚሆን አትሊስት እዚህ አንቺ የምታውቂውን ነገር ነግረሽን እዛ ብንሄድ እኛም ችግር የለብንም። ያ ሁሉ ኪሎ ሜትር አቋርጠን ከተማ ውስጥ እንደሌለ ነው የሰማነው። ስለዚህ ከተማ ውስጥ ከሌለ ከከተማ ጥግ ላይ ነው ያለው። ያ ሁሉ መንገድ ተጉዘን ሄደን እኛ የምንፈልገው ነገር ካላገኘን እኔ ይሄውልህ ልጄ እንደዚህ አይነት ሰው አለ አንቺ ነሽ የምታውቂው ቤቱና አካባቢው ምናምን ብላችሁኛል። አዎ አውቀዋለሁኝ። ይሰራል ለምትሉኝ ደግሞ ሰው ሰራልን እያለ ሲሰቃቃለሁ። በቃ እዚህ ውጭ ምን መረጃ ልስጥህ? እኔ በቃ ይሰራል። አሁን እኔ ትንሽ ላውራና አፋፌን ሳትኝ ልጨርስና ከዛ በኋላ ይሄንን ከዚህ ቀደም ሰርቶት ያውቃል ወይም ለሱ አዲስ ነው እኔ ሰምቼ አላውቅም ምናምን እንድትይን ስለምንፈልግ ነው። ገብቶሻል ሐሳቤ? ይቅርታ ግን አንቺ ካልኩት ችግር የለም። እሺ። እና ምንድነው ሐሳባችን? እኛ የምንፈልገው አንደኛ ነገር እሷን እንዲያፈቅራት አንቺ ተናገሪ እንጂ የምትፈልጊው ነገር አትናገሪ። እሺ። እና እንትን እኔን እንዲል መቼም የሰው ገደል አትይውም አይደል? አይ አይደል፣ ፍቅር ነው። አይ እኔን እንዲወደኝ ግን ደግሞ ዋና ታርጌታችን እሷን መውደዱን ብቻ ሳይሆን አቅሉን እንዲስት እንፈልጋለን። አቅሉን እንዲስት? አዎ፣ ስለራሱ እንዲያስብ አንፈልግም። እብድ እንዲሆን እንፈልጋለን። ምክንያቱም ንብረቱንም ርስቱንም በስሟ እንዲያዞር እንፈልጋለን። ዋና ፖይንታችን እሱ። አይ ልጄ እኔ ማንኛውንም ስራ ይሰራል አልኩ። በቃ አሁን እሱን የሚሰራልን ከሆነ ወሰጂ። በቃ እንደዛ ከሆነ ወስዳችኋለሁ። ምንም ችግር የለም። ያው ግን የኔን ታስባላችሁ። እሺ ስንት ነው ያስብልሽ? ችግር የለውም። እሱ ያው እናንተ ታስባችሁ ትሰጣላችሁ። አይ እንደዛማ አይደለም። ንገሪንና እንግዲህ ነግረንሻል። ሰውየው ገንዘብ ይኖረዋል ምናምን። አንቺ ስንት ብንሰጥሽ ደስ ብሎሽ ከሰውየው ጋር ታገናኝናለሽ?
በቃ ከሰጣችሁኝ ደህና አንድ 20 ምናምን ከሰጣችሁኝ ያሳያችኋለሁ። የነፍስ ነው እንግዲህ የፍላጎት ላንቺ ለወደፊት ለትዳርሻ የምትፈልጊው ይሄን ከሰጣችሁኝ ወስዳችኋለሁ። እዛው ውጭ ግን 20 ሺህ ብር ለጠቆምሽበት ብቻ ብዙ አይደለም። ከሰውየው ደህና ብር ነው የምትከፍይው። ምን ነው የሰውየው ወደ አንቺ ልታመጭ አይደለም እንደሚሰራልሽ ደግሞ እርግጠኛ ነኝ። ታይ ብዙ ነው 20 ሺህ ብር። 20 ሺህ ብር ማለት ነው በቃ ችግር የለም ሳያችሁ 10 ሺህ በጣም ብዙ ነው ማሚ። እዛው ጭማ እኔም ተወዋለሁ በቃ። አይሽ በቃሽ። ስለዚህ በቃ አሁን ማሚ መሄድ እንችላለን። እንሂድ በቃ። አሁንም አይደለም እሺ እንቆዩ አሁን እንዴ አሃይ ምንድነው ምን ከኔ ምን ሰማሽ እኮ ብሩን እንከፍላለን። አሁን አይደለም በሌላ ቀን ነው አመቻቸ ነው እንጂ አሁን እንደመጣው ጠራችሁ ይመጣው በዚህ ሆኖ እንደሚሄደው እኔም እኮ ሰዓት እፈልጋለሁ ጊዜ ይፈልጋል። ምን ሰዓት ምን ያስፈልጋል ለማሳየት? እኔ የመጣሁበት ሰዓት አሁን ዝም ብዬ ነው የመጣሁት ሳይሆን ማሚዬ ምንድነው መሰለሽ አሁን ዲያስፖራው የሚመጣው ነገ ነው። እኔ አሁን ለምን አይመጣም? እኔ አሁን አልሄድማ። ኦኬ አይ እሺ 20 ሺህ ብር እናደርግልሻለን። አሁን 50 ብታረጋው አልሄድም እኔ አሁን እሺ እኛ ደግሞ በመሃል የሆነች ሴት መታ ምናምን ደግሞ ቶሎ ቀለበት አድርጎ ደግሞ ጉዳዩ እንዳያልቅብን እኔ በጣም ቸኩላለሁ። አሁን መሄድ አልችልም። በቃ አመቻቼ ሰውየውን ሁኔታ ማይቼ የእናንተንም ማንነታችሁን ከኋላችሁ ምን እንደው አጣርቼ ነው ሁሉንም ታሪክ እኮ ነገር ነው ታደር ነገር ነው። ልጄን ያልወስድሽም አሁን በቃ አሁን አልወስድሽም። የመጣሁት አጋጣሚ እናንተ ምንድነው የፈለጋችሁ ብዬ ለማውራት ነው እንጂ ከሱ ቤት ይዣችሁ ልሄዳለሁ የመጣሁት። እንደዚህ ነው ስራዬ። በቃ ባንዴ መውሰድ አልችልም እኔ ምን አላመንሽንም ነው አንዴ ማን እንደሆናችሁ ምን እንደሆናችሁ ያውቃለሁ እኔ ሁሉም ነገርነሽ እኮ ለማመን ማለት ምን ነው ራስን አስጠረጠርከኝ እኮ ነው አይደለም ዛሬ መሆኑ አለመሆኑ ምን ለውጥ አለው ብዬ ነው እኔ የራሴ ይኖረኛል የራሴ ምክንያት አለኛ በቃ እኮ ምክንያትሽ ምንድነው ነው ማለት የኛ ጉዳይ ደግሞ አስቸኳይ ነው በጣም አስቸኳይ ይሁን እንጂ ነገ ስለዚህ ቶሎ እንዲደርስልን ስለምንፈልግ ብርም ቢሆን ጨምረን ሰውየው ብትሄጂም እኮ ላታገኙ ትችያለሽ አሁን ስለዚህ አመቻችቼ የሱ የሚኖርበትን ቀን አመቻችቼ እኔም ደግሞ ችግር የለውም ካላገኘነው እንመለሳለን በአጋጣሚ ነው የመጣሁት ልጅ አልሄድም አሁን መኪናም አለን ይዘናል ታቻለ መኪና ይላል አልሄድም እኔ አሁን አልሄድም መድረስ ሰዓት አይደለም አሁን እኔ የራሴ የሆነ ስራ አለኝ እናንተ ስራችሁ የራሴ የሆነ ስራ ስላለኝ እሺ ችግር የለውም ስራሽን ስትጨርሺ ምን አመሻሽተን እንሂድ እኔ አልሄድም ዛሬ ምንም አልሄድም በሌላ ቀን አመቻችን ነው እሺ መቼ ነው መሄድ እንደዋወልና በሌላ ቀን 2 ቀን 3 ቀን በኋላ 3 ቀን በጣም ብዙ ነው ማለት ምንም ማድረግ አልችልም አልሄድም ያመልጠናል ከዛ አባት ምንም ማድረግ አልችልም ብሩን ማግኘት አትፈልጊም አንቺ ላንቺ ቀልድ ነው 20 ሺህ ካንተ ያለጠ ብር የሚያመልጠኝ ስራ ነው ትቼ የመጣሁት አልሄድማ መጠቆሙ ነው ስራው አይደለም ሌላ ስራ አለኝ ምንድነው ይሄ እንኳን አይደለም ስራ ሌላ ስራ አለኝ የግሌ ስራ አለኝ የራሴ ስለዚህ አሁን አልሄድም ስሙን በቃ ልንገርሽ አልሄድም በጣም አስቸኳይ ነው አሁን በጣም ቶሎ ማግኘት አለብን ሀሳብሽን እኔ ስለሱ ምን ይመለከተኛል ግን እኔ ከቦታው ሰውየው እንደወስድሽ ከፈለሽ ቆይ ጊዜ ይፈልግ ጊዜ እኛ ደግሞ ጊዜ የለን እኔ ደግሞ ጊዜ የለን ነገ ማታ ነው የሚመጣው ስለዚህ አሁን ቶሎ መጨረስ አለብን የሰማሽኝ ነው በቃ ከዚህ በላይ ብዙ ማውራት አይደለብን አይመስለኝም ዲያስፖራ ምናምን የሚባል ነገር የለም እና ወንድማችንን በሰላም በኩል እንዲያብደርግሽብናል ስለዚህ ቀጥታ አዋቂ ነው አላዋቂ ነው የምትይው ሰውዬ ጋር ቀጥታ ይዘሽን ትይጂ ሰላም ማናት ሰላምን ወስደሽ ነው አይደል አኗርን ያሳበድሽው ሰላም ማናት ነው ታውቂያታለሽ ሰላም ነው በስተክለ ነገኝ በቃ ከዚህ በኋላ ይኸውልሽ ነገርኩሽ እኮ ወንድማችን ባንቺ የመጣ አብዷል ባንቺ ለማቆ ነገር የለም ለዚህ ነው የመጣው በጣም የምታውቂው ነገር ስለሌለ ነው እስካሁን ስታወሪ የነበረው እኔ ሰላም ማናት ይኸውልሽ በቃ ከዚህ በኋላ ሌላ ነገር አናወራም አላቃትም ማን ነው አኗር ምን ይላል ጥቁር ልጅ አንድ ሞላ ለፊት ያላት ልጅ ምናምን ነገር አንቺ ጋር መጣ ወስደሽ ቦታውን አሳይተሻታል ለዛ ደግሞ በቂ የሆነ መረጃ አለ ስለዚህ ይኸውልሽ ከዚህ በኋላ ሌላ ትርኪ ምርኪ የሆነ በቃ እዛ ፈለጠኝ ቆረጠኝ ምናምን እሱን ወደሽ አይደለም ተገደሽ ነው የምትወስጂው አንደኛ ነገር እስካሁን ስትለፈልፊ የነበረውን ነገር እሱን ወስደን ለፖሊስ ጣቢያ ሄደን እናገራለን ፖሊስ ጣቢያ እድሜ ልክሽን መቅመቅ በቃ እዛ አይደል እኔ ተናገራ እናንተ እኮ እንደዚህ አይነት ነገር ልናሰራ ያላችሁ እናንተ ናችሁ በቃ ያና ካሰራችሁ ሰውየው ቤቱን ጠቁማችኋል እና ያልኳችሁ በቃ ጠንቋይ ቤት ማንም ሰው ያሳያል በቃ ስለዚህ ይሄንን ፖሊስ ጣቢያ ውስጥ ማውራት ይችላል ምንም አይደለም አንቺ እኮ ልጅ እንደምትወረጁ ታሰሪበት አይደል የመጣሽ በቃ እኔ ምን ላድርግ አዋቂ ቤት አለች ይኸው እኛ ማየር ሰው ማንነት ለማወቅ ነበር መጀመሪያ ምን እርግጠኛው የምነግርሽ ይሄኛውን አሁን እንዲ ልብሽን እንዲ ሞላ አድርገሽ የምታወሪው ነገር ማለት ነው ፖሊስ ጣቢያ ሄደሽ አውሪ ብትባይ አታውሪው ታውሪዋለሽ አወራለሁ ባክን ለአሁን የስራ የሰው ሰው ስራ ላይ ምናምን የሚባል ነገር የለም ይኸውልሽ የሰማሽኝ ነው
አበላሽተው እንደዚህ ኧረ እኔ አንቺ እያልኩኝ ራሱ ማውራት አልፈልግም። አንቱም ማለት ፈልጋለሁ። በእድሜ ከእናቴ ያነስሽ ሰው አይደለሽ። ስለዚህ በክብር እንዳወራሽ የምትፈልጊ ከሆነ እንዳወሮት የምትፈልጉ ከሆነ ስለዚህ የወንድሜ ህይወት በጣም አደጋ ላይ ነው። ረጅም ጊዜ ገጠር ለገጠር ስዞር ስንከራተት የነበርኩኝ ሰው ነኝ። ዛሬ ደግሞ አንቺ ከሰላም ጋር ግንኙነት እንዳለሽ ደርሼበታለሁ። ያለ ምክንያት ምንም አይነት ነገር አላወራም። እኔ ሰላም የምትባል ልጅ አላውቅም። በቃ ስለምታውቂ መሰለኝ እዚህ የመጣሁት። አንቺ መተሻል እኮ እና ምን ልታመጣ ነው አንተ? ይኸውልሽ እኔ ልመታሽ አይደለም። እኔ በእናቴ እድሜ ክልል ላይ ያለሽ ሰው ነሽ። አስፈላጊ ከሆነ አድርገው ነበረ፣ ግን እናቴን የምታክል ሰውን ልመታ አልችልም። ግን ደግሞ ማለት ነው ሌላ ከዛ የባሰ ነገር እንታለቅሽ የሚያደርግሽን ነገር ላደርግ ይችላል። ኧረ እባክህ በደንብ አይደል? ምንም አታመጣም። እባክህ ልቀቀኝ። አሁን ስራ አለኝ እኔ ልሄድ። እናንተ ስራ የላችሁም? እሺ አይ አሁን በደንብ ብዙ ነገር አመጣለሁ። ማማዬ ብዙ መረጃ ይዘናል። ምንድነው መረጃ የምታመጣው? እንዲህ በቀላሉ አይደሉም። እኛ መጀመሪያ ለማወቅ ነበር እዚህ እንትን ያልነው። አሁን ይሄን እኮ ነው ከዚህ ቀደም ያን እየተባለ ሁሉ ሰው ያውቃል። ከዚህ ቀደም ከ5 ደቂቃ በፊት ምን ስትይ እንደነበር ታውቂያለሽ? ምን አልኩ? ማሳበድ እንፈልጋለን የሚመጣውን ዲያስፖራ። ከዚህ በፊት ያሳበርሽው ሰው አለ ወይ ብለሽ ስንጠይቅሽ ከዛም የባሰ ብዙ ነገር ይሰራል አልሽ። ዞሮ ዞሮ ስለ ሰውየው የሰውየውን ቤት ነው በግድም ቆይ አንድ ጥያቄ ልጠይቅሽ። ሰውየው አይደለም ሰውየው ይሄንን ነገር እንደጠቆምሽበት እንዳጋለጥሽው ካወቅሽ ምን እንደሚያደርግሽ ታውቂያለሽ? ምን ያመጣል? ኧረ ተይ ልጅ ነው ምናምን ነገር አገኘሁት ብለሽ እኮ የምታወሪ የስለት ልጅ አለኝ የምትይው እኮ እዛ እኮ ተንበርክከሽ አልቅሰሽ ያገኘሽው ልጅ ነው አይደለም እንዴ? ነው አይደለም? አንደኛ ሲጀመር ነው አይደለም? አላጋልጠውም ማለት መደንገጥ ጀመርሽ። የዚህን ያህል አውቃለሁ። አልወስዳችሁም። ስለ ናቲም በደንብ አውቃለሁ። መደንገጥ ካለብሽ አሁን ደንገጥ። ምንም አልደነግጥም። ስለ ናቲ አውቃለሁ። ስለ ልጅሽ። ናቲ ማን ነው? ስለ ልጅሽ እና ናቲ ምንድነው? ምን አረገ? ስለ ልጅሽ። ልጅ ምን አረከው? አሁን ከትምህርት ቤት ይወጣል አይደል? ይወጣል። ምንድነው? የኔ ልጆች ያገኙታል። እና ምን አረገ ልጄ? የኔ ልጆች ያገኙትና እኔ በክል ልጄ ምን አረገ? ወንድሜ ላይ ያደረግሽውን ነገር ይኸውልሽ፣ የሰማሽኝ ነው? ወንድሜ ላይ ያደረግሽውን ነገር እያንዳንዱን ነገር ማለት ነው ያንቺ ልጅ ላይ እናደርገዋለን። እኔ እኮ አላደረኩም ከወንድሜ ላይ በቀለ አንቺ ይህን ነገር ካላደረግሽ ያደረገው ሰውዬ ጋር ብቻ ጠቁሚ። ይኸውልሽ የሰማሽኝ ነው? ያለ ምንም ምክንያት እኔ ማንንም ኮንኛ አላውቅም። ማንኛውም ሰው ጋር ደርሼ አላውቅም። አንቺ የምትንሰፈሰፊውን ያለ እኔ ለወንድሜ እንሰፈሰፋለሁ። አውቃለሁ ግን የኔ ወንድም አቅሉን ስቶ ላጩን ያንጠባጠበ ፍቅር እያለ ሲከራተት እኔ አንቺ የተንሰፈሰፍሽውን ያህል የተንሰፈሰፍኩኝ ነው። እየሰማሽኝ ነው? እኔ ምን አደረኩት አይደል? ልጁ ላይ እኮ ነው ያልሰራሁም። ታዲያ አንቺ ነሽ እያልኩኝ አይደል? ቤቱን እኮ ያሳየውኝ። እሺ ሰላም ስንት ነው የከፈለችሽ? ንገር። የምፈልገውን መረጃ እያንዳንዱን ነገር ትነግሪኛለሽ። አለበለዚያ ደግሞ ወንድም የሚንከራተተውን ያህል የሚንበረከከውን ያህል ልጅሽ እንዲንበረከክ እንዲቃጠል አደርገዋለሁ። እኔ ደግሞ ማለት ነው እምወስደው አዋቂ ጋር ልጅሽን እምወስደው እንዲህ የሚያሳብድና የሚያንጀለጅል ምናምን አይደል፣ ራሱን ከፎቅ ላይ እንዲጥል ነው ማለት ነው። ስለዚህ እንደዚህ ይሄንን የማትፈልጊ ከሆነ ይሄንን ነገር የማትፈልጊ ከሆነ እየሰማሽኝ ነው አይደል? እያየሽኝ ነው እየሰማሽኝ ነው አይደል? እንደዛ የምትፈልጊ ከሆነ ልጅሽ ምንም እንዳይሆን የምትፈልጊ ከሆነ ከሰላም ጋር እንዴት እንደተገናኛችሁ የት እንደወሰድሻት እንዴትስ እንዳገኘችሽ አንድ ባንድ ሁሉንም ነገር አሁን ንገሪ። ከዛ በኋላ ደግሞ እሱን ከነገርሽኝ በኋላ ሰውየው ጋር ቀጥታ ይዘሽኝ ትሄጃለሽ። ከዛ በኋላ ናቲን እቤቱ ይዘውልሽ ሄዳሉ ልጆች። እንዴት አድርጌ ነው የምወስዳቸው? እኛ መጥፎ ሰዎች አይደለንም። ችግር የለውም። መጀመሪያ አንቺ እዛ ከመውሰድሽ በፊት እንዴት እንደተገናኛችሁ ከሰላም ጋር በምን አይነት መንገድ እንዳገኘችሽ ስንትስ እንደከፈለችሽ አንድ ባንድ ሁሉንም ንገሪ። ሌላ ወሬ አልፈልግም። አለበለዚያ ይኸውልሽ እደውላለሁ። እሺ በቃ እሺ ንገሪ። መንገድ ላይ ነው ያገኘኋት። በቃ ሰው ነው ያገናኘን። ማን ያገናኛችሁ? የሆነች ልጅ አላውቃትም እኔ። እሷ ናት የምታውቃተኝ ያገናኘችኝ። አረ እኛን እኮ አሁን እኮ በሰው መጣን እኮ ስንልሽ እኮ ተጠራጥረሽናል። እንዲህ በቀላሉ ሳትጠራጠሪያት ቀጥታ ይዘሻት አትሄጂም። ስለዚህ ከሰላም ጋር ያገናኘሽ ሰው ማን ነው? መጀመሪያ እሱን ንገሪ። አይደለም ያን ምን
ያደርግልሃልኝ። ይመለከተኛል። ወንድሜ እኮ ነው እንደዚህ አይነት ሁኔታ ስር ያለው እኮ እሷን አገናኘኋት። በቃ እሷን የወሰድኩበት መንገድ ልንገርህ። በቃ መጀመሪያ እኔ ማወቅ የምፈልገውን ብቻ ንገሪኝ። ማወቅ የምፈልገው እኔ ባላቅም በቃ የሆነች ልጅ ናት ይዛት የመጣች። ስለዚህ እናቴ ጋር ደውልና እዛው ለምንድን ነው አንተ እንደዛ የምታረግ? እሺ ስለዚህ ንገሪኝ። ማናት? ምን አይነት ሰው ናት? እሺ ስሟን አታውቂውም? እኔ ስሟን አላውቀውም። እሺ ምን አይነት ሰው ናት ስትታይ? በቃ የሆነች ልክ በሷ እድሜ የምትገኝ ነች። በቃ በሷ እድሜ የምትገኝ ነች። እኔ ምንም ወጣት በፍጹም እንደዛ አይደለም። እኛ የደረሰን ኢንፎርሜሽን የምትዋሽን ከሆነ ነው እኮ ማለት ይኸውልሽ፣ ይመለከተኛል እንጂ ይመለከተኛል እንጂ ይኸውልሽ፣ እንደውም ከዚህ በኋላ ማለት ነው ልጅሽ የሚመለሰው የኔ ወንድም ጤነኛ ከሆነ በኋላ ነው። ሳምንትም ይቆይ ወርም ይቆይ እኔ ጋር ነው የሚቀመጥ። አለበለዚያ ደግሞ አሁን ለምትናገሪው ነገር ራሱ ማለት ነው በምትናገሪው ነገር ራሱ ውሸት ካለበት ሳምንትም ወርም ቆይቶ ራሱ አይመለስም። እንደኔ ወንድም ማለት ነው መሬት ሲልስ ነው የምታገኘው ልጅሽ። ልጆት የሚፈልጉ ከሆነ ሊጠይቁትን እንዳለ እሺ በቃ እኔ ላግ የሆነ ሴትዮ ናት ይዛት የመጣች። በቃ ሴትዮ እኔ አላውቃትም በደንብ ያውቋታል። እርሶን የምታውቅ ሴትዮ ናት፣ እሷን የምታውቅ ሴትዮ ናት። በመሀላችሁ ገብታ ያገናኛችሁ። ዝም ብሎ ከመሬት ተነስታ አንድ ሴትዮ መጣ ከሷ ጋር ታገናኛትም። እሷ እባካችሁ እኔ ራሴን እያዞረኝ ነው። እባካችሁ እኮ ይንገሩና ልጆት የሚፈልጉ ከሆነ በጤና የሚፈልጉት ከሆነ ይንገሩ፣ ሁሉንም ነገር ይንገሩ። ምን ልበል? ምንም አትበይ። ለምጠይቅሽ ጥያቄ ትክክለኛውን መልስ ብቻ መልሽልኝ። ሴትዮዋን ታውቂያታለሽ አይደል? የጠቆመቻትን እኔ በቃትም እንደዚህ በመታየት ታውቃታለሁ። በቃ ይዛት እሱን ካወቅሽ በቂ ነው። እሱን ካወቅሽ በቂ ነው። ግን ይኸውልሽ በጥንቃቄ አንድ የምነግርሽ ነገር ማለት ነው። እሺ ንገሪኝ። እሺ ናው መግባት ይችላል። እስካሁን ላወራሽው ነገር መረጃ አለ። ካሜራ ታይሻ ምንድነው እንደዚህ የምታረጉት? ግን አመካችሁ እስካሁን ድረስ ላወራሽው ነገር ማለት ነው። እስካሁን ድረስ ላወራሽ ከመጀመሪያው ጀምሮ ድግም ታሰራለሁ እንደዚህ ያሳብዳለሁ ምናምን ስትይ ይሄ ራሱ መረጃ ሆኖ አንደኛ ነገር ልጅሽን እብድ ራሱን የሚጥል ፎቅ ላይ ራሱን ሰቅሎ የሚከሰከስ እናደርገዋለን። ሁለተኛ ነገር ደግሞ እድሜ ልክሽን እስር ቤት እንድትበሰብሽ ያደርግሻል። እነኚህን ነገሮች የማትፈልጊ ከሆነ ከልጅሽ ጋር በሰላም መቆየት የምትፈልጊ ከሆነ እኔ ለመጠይቅሽ ጥያቄ ትክክለኛና ቀጥተኛ የሆነ እሺ፣ እኔ ደክሞኛል። በቃ ከዚህ በኋላ ለአንቺ የማባክነው ምንም አይነት ኢነርጂ የለኝም። ደርቋል ጉሮሮዬ። ስለዚህ ስሚ፣ ለመጠይቅሽ ጥያቄ ትክክለኛና ምንኛ ነው ያልኩሽ ቀጥተኛ መልስ ትሰጭኛለሽ። ከዛ ውጪ ግን ሌላ ነገር ቀበጣጥራለሁ የምትይ ከሆነ ጉሮሮዬ እየደረቀ ሌላ ነገር ቀበጣጥራለሁ የምትይ ከሆነ ሁለቱንም አንቺ ላይ እንዲሆን አደርጋለሁ። ልጅሽም እንዲያብድ አደርጋለሁ። አንቺም እስር ቤት መቅመቅ እንድትወርጂ አደርግሻለሁ። ሰማሽኝ አይደል? ስለዚህ ሴትዮዋን ታውቂያታለሽ ወይስ አታውቂያትም? አንደኛ ጥያቄ በቃ አጭር መልስ ነው እኮ በማየት ታውቃታለሁ። በቃ ሴትዮዋ ብቻ ነው። ካልሆነ ግን የባሰ ነገር ነው የሚመጣብሽ። በማየት ብቻ ነው በደንብ ታውቂያታለሽ? አውቃታለሁኝ። በቃ ቆንጆ። እሺ ይሄንን በኋላ እናወራበታለን። አንድ ሁለተኛ ነገር አሁን እስከዛሬ ያደረግሻቸውን እያንዳንዳቸውን ነገሮች ትነግሪኛለሽ። በደል ማንን አሳብደሻል? ማንን መቅመቅ ከተሻል? እያንዳንዱ እኔ እኮ ልንገር፣ ይኸውልሽ አሁን የወንድሜ ጉዳይ ብቻ አይደለም። እዚህ ጉዳይ ላይ ከገባሁኝ ከዚህ ቀደምም ስራ የነበረው የሰዎችን ችግር እያየሁኝ መፍትሄ መስጠት ነው የኔ ስራ። ከረጅም ጊዜ በኋላ እንደዚህ አይነት አጋጣሚ አግኝቼ ለወንድሜ ብቻ ማለቀስ፣ ለወንድሜ ብቻ እምሮጥ አይነት ሰው አይደለሁም። እግረ መንገዴን ወንድሜን እያዳንኩኝ ሌላ ሰውን ማዳን ከቻልኩኝ ደግሞ እሱ የኔ መብት ነው፣ የኔ ምርጫ ነው። እኔ ደግሞ ልንገርህ የውስጥ ነገር እኮ ቅድም ሰውየውን ማሳየት ነው፣ ቤቱን ማሳየት ወስጄ ከሱ ጋር ማገናኘት ነው እንጂ እኔ የምሰራው ነገር እኮ የለኝም። ገብቼ እውነቱን ልንገርህ በቃ እሱን ችግር የለውም። እዛ ከገባን በኋላ አንቺ ሰውየው ላይ እንደፈረድሽበት ሰውየው ደግሞ ስለአንቺ የሚያውቀውን ይነግረናል። ይነግራቸዋል። እኔ ምንም ማዘጋጀት ነገር የለኝም። ሰጀንሽ ወደ ሰውየው ጋር እንሂድ። አሁን በወስዳችሁ እኮ አታገኙትም። ለምን ማናገኝ? አታገኙትም። ለምን? ወደ ውጭ ወጥቷልኝ። ውጭ ሄዷል ማለት ውጭ ሀገር ለስልጠና ብሎ ሄዷል፣ ለትምህርት ብሎ። አዎ የምን ስልጠና ነው እንዴ? ባለ አልሰለጠንም። እንዴት አድርጎ ይሰሩታል ይሄን ስራ? ሰልጥኖ ምን ብለው እኮ ነው የሚመጡት? ሄዶ ስንት ወር ቆይቶ እኮ ነው የሚመጣው። ለኔ ብርቅ አይደለም። ይኸውልሽ ዞሮ ቦታውን ታሳይኛለሽ። ከዚህ በፊት እንደዚህ ነገር ሰምቼ አውቃለሁ። ባርኪ እነዚህ ሰልጥነው ነው የሚመጡት።
አላታገኙትም። አሁን ለዚህ ነው ቅድምም አልወስዳችሁም ያልኩት። አይ አሁን ቀጥታ ይወስዱናል እሱ ጋር ቦታውን ባናገኘውም እዛ መሄድ ነው የምፈልገው። እኛ ይወስዱናል። ይሄ ማምለጫችሁ ነው፣ በፍጹም ማምለጫችሁ ነው። የለም ውጭ ሀገር ምናምን ሀሳቡ እንዳለን እንደሚገባን ምናምን ነገር ስላወቅሽ እንግዲህ ወስዳት እንዳደረኩ ብዬ ነው እንጂ አሳያችኋለሁ። እንድገም በቃ ችግር የለም አሳያችኋለሁ። ስለኛ አስበሽ ስለኛ ተጨንቀሽ ላናገኙ ለምን ሄዳለ ብዬ ነው በደምብ ነው እንጂ። ስለዚህ የልጅሽን ጉዳይ ተስፋ ትቆርጪበታለሽ ማታሳይን ከሆነ ትክክለኛው ቦታ አሳያለሁ። በቃ እኔ አሳያለሁ። ስለዚህ አሁን እንሂዳ። አሳያለሁ። አዘጊ ዳይ እባክህ ልጄን ግን አደራ እባክህ። አሁን ቀጥ ብለው ይሄዱ።